ሰላምታችን በእያላችሁበት ድረስ እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በቅድሚያም የአካባቢያቸውን ሰላም በማረጋገጥ መንግስት የጀመራቸው ሜጋ ፕሮጀክቶች ተጠናቀው አገልግሎት መስጠት እንዲችሉ የድርሻቸው እንደሚወጡ በደቡብ ወሎ ዞን የደጎሎ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በወቅታዊ ሀገራዊ የሰላምና የልማት ጉዳዮች ዙሪያ ከዞኑ ከፍተኛ የሥራ ኃላፊዎች ጋር ውይይት አካሂደዋል። ዘገባው የባላ አለምዬ ነው። ተመስገን አሰፋ ያቀርበዋል። በደቡብ ወሎ ዞን የደጎሎ ከተማ ነዋሪዎች በሀገር ደረጃ እየተከናወኑ የሚገኙ የልማት ፕሮጀክቶች በተለይ በቱሪዝም ዘርፍ፣ በኃይል አቅርቦት፣ በግብርናና ሌሎች የኢኮኖሚ ዘርፎች የሀገሪቱን እድገት የሚያሳዩ መሆናቸውን አንስተዋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ከተበሰረበት ማግስት በ30 ቢሊዮን ብር በጀት እየተሰሩ ያሉ ሀገራዊ ሜጋ ፕሮጀክቶች የሀገሪቱን እድገት የሚያሻሽሉ፣ የዜጎችን ተጠቃሚነት የሚያረጋግጡ መሆናቸውን ነዋሪዎቹ ገልጸዋል። ኢትዮጵያ የታሰረችበትን የጂኦፖለቲካል ኢኮኖሚ፣ የባህር በር ጥያቄ ጨምሮ በመንግስት የተጀመሩ ሜጋ ፕሮጀክቶች ከዳር እንዲደርሱ ሚናችን የላቀ ነው ብለዋል። ለአማራ ክልል መልማት ብሎም ለአካባቢያቸው ልማት እንቅፋት የሆነው የሰላም እጦት እልባት እንዲያገኝም ነዋሪዎቹ የድርሻቸውን እንደሚወጡ ነው የተናገሩት። የወጡ ሰዎች በአግባቡ ተመክረው ተዘክረው ተደናግረው የገቡ ኃይሎች እንዲገቡ ስራ መስራት ይጠይቃል። አልገባም ያለው ደግሞ የትነት ተላላኪ ፈረስ ደግሞ የምንፈልገውን ያህል ለጸጥታ ኃይሉ በመረጃም ሆነ በድጋፍም አድርገን በአጭር ጊዜ ታግለን ሰላማችንን አስከብረን ቅድም የተባሉት የቆሙትን መንገዶች እንዲሰሩልን ማድረግ አለብን። የጸጥታ መዋቅሩ በስራው ኃላፊነቱ የሚሰራው ስራ እኛም ደግሞ እንደ ህዝብ ምናልባት አንዱ የግል ታጣቂ ነኝ እንደ ህዝብ እንደ ግል ታጣቂ ትልቅ ኃላፊነት አለ። ከሰላሙ ላይ እጃቸውን ማንሳት ያለባቸው አመራር ውስጥ ያሉ አመራሮች፣ የሃይማኖት አባቶች አሁን ፋሽኑ በቃ ሰላም ነው። የሃይማኖት አባቶች ይህን ሰላም የሚያመጣው የሃይማኖት አባት ስለሆነ የሃይማኖት አባት እንደወቀሳ ነው። ይህንን ለወጣቱ በጥሩ እናስተምር፣ መንግስት ጎን እንቁም፣ ልማት ጎን እንቁም። የከተማዋን እድገትና የማህበረሰቡን ተጠቃሚነት የሚያረጋግጡ የልማትና የመልካም አስተዳደር ጥያቄዎች እንዲመለሱም ነዋሪዎቹ ጠይቀዋል። ጅባት ላይ ውሃ ብናወጣ ጅባትን በመስኖ 2 ጊዜ መጠቀም እንችላለን። ለከተማችን ዋና ቁልፍ ችግሮች እንደ ውሃ፣ እንደ መንገድ፣ እንደ መብራት እነዚህ ነገሮች መንግስትን የሚጠይቁ ናቸው። የደጎሎ ከተማ ተቀዳሚ ምክትል ከንቲባ የሻነው አረጋ የአካባቢው ሰላም እየተሻሻለ መምጣቱን ገልጸው አሁንም የሰላም እጦቱን የሚደግፉና የሚያባብሱ ተግባራት በመኖራቸው መታረም አለባቸው ነው ያሉት። ቤተሰቦቻችሁን ቢያንስ ጫካ የተቀመጠው ማስገባት አለብን። መድረክ ላይ ጽንፈኝነት ትክክል አይደለም እንላለን። መድረክ ላይ ስንወጣ ደግሞ በተለያየ መንገድ የምንደግፍ ሰዎች አለን። ይሄንን መቁረጥ አለብን። ከዛ ባለፈ ግጭት የሚያባብሱ የመልካም አስተዳደር ችግሮች በውስጣችን ያሉ በአመራርም በባለሙያም በህግና በስርዓቱ መሰረት ኦፊሻል እናደርግላቸዋለን ማለት ነው። በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኘው በችግር ውስጥ እንደ ሀገር በርካታ ስኬቶች ቢመዘገቡም ታሪካዊ ጠላቶችና ባንዳዎች ተጽዕኖ ማሳደራቸውን አስረድተዋል። በሰላምና ጸጥታ ጉዳይ በአግባቡ መምከርና መዝከር ባለመቻላችን ምክንያት በፈለግነው ርቀት እንዳንጓዝ አድርጓል። ሰላምና ጸጥታችን እውን እንዳይሆንና ሰላማዊ ሆነን በልማት እንዳንተም የመጀመሪያው የመጨረሻም ጠላታችን ቢኖር ይቺ ሀገር በብልጽግና ማማ እንዳትጓዝና የዓለም ተምሳሌት እንዳትሆን የሚፈልጉ ባዳዎች ትናንት በአባቶቻችን ዛሬም በእኛ ነገም በሚመጣው በአዲሱ ትውልድ ላይ የበቀል በትራቸውን እያሳረፉ ይገኛሉ። የሀገርን ብልጽግና ለማረጋገጥም ሆነ የታሪካዊ ጠላቶችን ሴራ ለማክሸፍ ሰላም ማጽናት ላይ በጋራ መስራት እንደሚገባ ነው አቶ ተስፋ ያስገነዘቡት። አባት፣ እናት፣ ልጅ አምቻ ጋብቻ አበልጅ የሌለው ጫካ ይወጣል። መንግስት የሰላም በሩን ክፍት እንዳደረገ ነው። ምን አይነት ወንጀልና ደባ አሰቃቂ ድርጊት
ሰይጣን የማይፈጽመውን የፈጸሙ ልጆች ሳይቀር ለዘላቂ ሰላም ሲል መንግስት በይቅርታ እንደተቀበለ ለእናንተ አዲስ አይደለም። ይህን ማድረግ ከቻልንና ሰላማችን ማስፈን ከቻል በእርግጠኝነት ያለን ሀሳብ የፈጸምነው ተግባር በአጭርና በረጅም ጊዜ የምንፈልጋትን ሀገር እውን ከማድረግ አኳያ ተፈትነው በፈተና ውስጥ ነጥረው የወጡ ወርቅ ውጤቶች ስላሉ ሁለንተናዊ ብልጽግናን እውን ከማድረግ አኳያ ርቀት የሚወስድብን አይደለም። በአካባቢው የተነሱ የልማትና የመልካም አስተዳደር ጥያቄዎች በየደረጃው ባሉ የመንግስት መዋቅር መፍትሄ እንደሚሰጣቸውም ተገልጿል። የሀገራችን የባህር በር ጥያቄ ከሀገር ፍቅር ከታሪካዊ መብትና ከወደፊት እድገት ጋር የተያያዘ አጀንዳ በመሆኑ የመንግስትን አቋም እንደሚደግፉ በደቡብ ወሎ ዞን የኩታበር ወረዳ ነዋሪዎች ገለጹ። ኢትዮጵያ የባህር በር በማጣቷ ህዝቦቿ ለበርካታ ኢኮኖሚያዊና ማህበራዊ ችግሮች ተዳርገው መቆየታቸውንም ነዋሪዎቹ ተናግረዋል። አንተነህ ጸጋዬ የነዋሪዎቹን ሀሳብ አሰባስቧል፣ እንደሚከተለው ይቀርባል። ኢትዮጵያ ሀገሬ የወሎ ምድር አሰብ ላይ ነበረ የባህሯ በር። አሰብ ሲዘጋ ነው ድህነት የመጣብን። በቃ ወደባችን ሲቀር ማለት ነው። አሁንም መንግስት ተከፈተልን፣ እኛም ራሱ ደስ ይለናል። ደስ እያለን አሁን በስብሰባ ላይ እንኳን ሲነግሩን የባህር በር በመዘጋቱ ወይም ደግሞ ባለመገኘቱ ምክንያት እየተጉላላ ነው። የምናገኘው ጥቅም የምናገኘው ምርት በዚህ ምክንያት ወደ ኋላ ተጓቷል። መንግስታችንም ደግሞ ህዝብ ታገዘው እሱ ባለው መሰረት ህዝቡ ሊጠቀም ሊገለግል ይችላል። ስለዚህ የባህር በር በጣም እንፈልጋለን። አሁን የገበያ ንረቱ በጣም እየጨመረብን በኑሮ እየተሰቃየን ነው። ማዳበሪያችን በአግባቡ ቢገባልን መሬታችን በአግባቡ ይይዛል። ያው ተጠባቂነት እንትንላለን ማለት ነው። በበርካታ ማህበረሰብ ላይ ተጽዕኖ እንደፈጠረ በውስጣችን አሁንም ላሉት ለወለድናቸው ልጆችም ያስረዳል ነው። እስካሁን ባህር በር ሀሳብ ቢኖር እስካሁን ኢትዮጵያ የት ነበር የምትደርሰው? ወጣቱ ሴቱም ይሁን ወንዱም ይሁን ጤነኛው ጉልበተኛው አረብ ሀገር ሄደ ለደላላ ቀለቡ ነዋል። አገር ብር ያስፈልገዋል፣ ቤት መግቢያ ያስፈልገዋል። ቤት መሰራቱ አይደለም ወሳኝነቱ። በር ካላለው ቤት ይገባል ሰውየው። መቆርቆሪያው ምንድን ነው? በር ሲኖር ኢትዮጵያ አለ ጎረቤት የሚሆነው ጉዳይ የለም። ጎረቤት ጋር በሰላም በምክክር በሱሉህ ከዛም ያለውን ከዚህም ያለውን መጠቀቅ የምንችለው በምንድን ነው? በሰላም። በዲፕሎማሲ አንድም ህይወት ሳይጠፋ አንድም ደም ሳይፋሰስ የባህር በር ቢገኝና ልጆቻችን ሰርተው የሚጠቀሙበት አጋጣሚ ቢፈጠር ሀገራችን ብትለማ እንፈልጋለን። በጣም ማዳበሪያ የሚዘሩትና ማዳበሪያ የማይዘሩት ሰዎች ምርታቸው የተለየ ነው። አንዱ 5 ቁናት ያመጣ፣ አንዱ 10 ቁና ያመጣል። ቀድሞ ሲያርሱ መምጣት ያለበት ነሐሴ ይመጣል። ነሐሴ ሲመጣ ደግሞ ውሰዱ ሲባሉ ደግሞ አልፏል፣ አሁን ምን ያደርግልናል ይላሉ። መንገዱ ቢኖር ትክክለኛ በሰዓቱ ተነስቶ በሰዓቱ ቢደርስ ለአርሶ አደሩ ጥሩ ጥቅም አለው ብለን እናስባለን። አይደለም ማዳበሪያ ሌሎችን መምጣት የሚችሉ ሀብቶች አተናል። ስለዚህ አሁን ደግሞ የባህር በራችን መንግስታችን በማድረገው ግንኙነት መልካም ግንኙነት ከሀገሮች ጋር ከሚያደርጋቸው ግንኙነቶች ጋር ጥሩ ነገር ጥሩ መግባር ከተገኘ የባህር በር ቢከፈትልን በጣም ደስ ይለናል። ባህር በር አስፈላጊያችን ነው። ድሮም አላግባብ ነው ሄደው። አሁን መንግስታችን ጥሩ እያየ ነው። በአግባብ በመመካከርና በመነጋገር ቢመለስ ለኛ ጥሩ ነው፣ ለኢትዮጵያዊ ነው ማለት። ተዝህም ያለው ወደዛ ቢሄድ ተዛም ያለው ወዲህ ቢሆን በጣም ለሁሉም ሀገር የተሻለ ነው ብዬ ነው የማስበው። ንብ ተኮር የብዙሃን ወጣቶች የስራ ዕድል ፈጠራ ፕሮጀክት ባህላዊ የማነብ ተግባርን በማዘመን የማር ምርታማነት እንዲጨምር ከማስቻሉ ባሻገር የስራ ዕድል እንደፈጠረላቸው ከአማራ ክልል የተለያዩ ዞኖች የተውጣጡ አናቢዎች ተናገሩ። አመልድ ኢትዮጵያ ከአማራ ክልል ንግድና ገበያ ልማት ቢሮ ጋር በመተባበር በደሴ ከተማ የማር ኤግዚቢሽን አካሂደዋል። የፕሮጀክቱ ተፈጻሚ መሆን ጥራት ያለው ማር ለማህበረሰቡ ለማቅረብ የጎላ ፋይዳ እንዳለው የደቡብ ወሎ ዞን ንግድና ገበያ ልማት መምሪያ አስታውቋል። አበሻ እንለይ።
አመል ኢትዮጵያ ከአማራ ክልል ንግድና ገበያ ልማት ቢሮ ጋር በመተባበር በደሴ ከተማ የማር ኤግዚቢሽን አካሂዷል። በኤግዚቢሽኑ ላይ ከአማራ ክልል ሰሜን ሸዋ፣ ደቡብ ወሎና ሰሜን ወሎ ዞን በንብ ተኮር የብዙሃን ወጣቶች የስራ ዕድል ፈጠራ ማያ የታቀፉ የንብ አናቢዎች ተሳትፈዋል። የኤግዚቢሽኑ ተሳታፊ የንብ አናቢዎች የማያ ፕሮጀክት የስራ ዕድል ከመፍጠሩ ባሻገር ባህላዊ የነበረውን የንብ ማነብ ተግባርን በማዘመን ምርታማነት ላይ ከፍተኛ ለውጥ እንድናመጣ አስችሎናል ብለዋል። ያ ፕሮግራም ከሰለጠንኩ ጀምሮ ደግሞ እኔ ከባህላዊ ቀፎ ወደ ዘመናዊ ከተሸጋገርኩበት ጀምሮ እንትኑ ዘመናዊ ቀፎ በማያ ፕሮግራም የተሰጠ ነው ማለት ነው። በጣም ምርታማ የሆነ ቀፎ ነው የሰለጠንበት ማለት ነው። ለምሳሌ ባህላዊ ላይ ማለት ነው 3 ኪሎ እስከ 5 ኪሎ ነው እንትን የምንለው ቆርጠው ማለት ነው። ባህላዊ ዘመናዊ ላይ ስንገባ ደግሞ ማለት ነው እስከ 50 እስከ 60 ድረስ የሚቆርጠዋል። እኛ ከበፊትም ጀምረን አናቢ ነበር፣ ግን አናቢ እንዳልሆን ቀደም ብዬ እዚህ አመልድ ሙያ ፕሮግራም ትንገባ ተረድቻለሁ። ከዛ ወዲህ ግን ያገኘነው ጥቅምና በፊት ያለው ጥቅም የተለያየ ነው። ምስጋና ይገባል ለአመልድ። ቤተሰብ ጋር ነበርኩ ትምህርት ከጨረስኩ ጀምሬ እና ስራ አጥ ነበርኩ። ግን ይሄን ብድር ከወሰድኩ ጀምሬ ልክ በዛው ባለው የንብ መንጋ ላይ ጨምሬ ንቦችን እየተንከባከቡ ይሄ ወደዚህ ነው የመጣሁት። ንብ ከዛ ከገዛሁት ንብ ላይ ማር ቆርጬ ነው። በጣም ደስተኛ ነኝ። ፕሮግራም በጣም በቃ እጅግ አድርገን እናመሰግናለን። ንብ ተኮር የብዙሃን ወጣቶች የስራ ዕድል ፈጠራ ማያ ፕሮጀክት በመላው ኢትዮጵያ እየተገበረ የሚገኝ ፕሮጀክት ሲሆን አመል ኢትዮጵያ በአማራ፣ በአፋር፣ በትግራይና በቤንሻንጉል ጉሙዝ ክልል ውስጥ ፕሮጀክቱን እያስተባበረ መሆኑን የገለጹት በአመል ኢትዮጵያ የማያ ፕሮግራም አቀስታ ክላስተር አስተባባሪ ዳንኤል ሰጠ የፕሮጀክቱ ዋና ዓላማ በአገር አቀፍ ደረጃ የተፋዘዘውን የንብ ሴክተር በማነቃቃት ለወጣቶች የስራ ዕድል መፍጠር መሆኑን አንስተዋል። የተሟላና የተከበረ ስራ ለወጣቶች መፍጠር ዋና ዓላማ አድርጎ የሚሰራ ፕሮጀክት ወይም ደግሞ ፕሮግራም ነው። ዋናው ዓላማው ማር እንደመሆኑ መጠን የተሻሻሉ ቀፎዎችን በማስተዋወቅ እነሱን እንዲሰሩ በማድረግ የንብ አያያዝ ስርዓትን በማስተካከል ዘመናዊ በማድረግ የቀሰም እጽዋት ልማትን እንደዚሁ በማስተካከል የተሻለ ምርት እንዲመረት ለማድረግ ተሞክሯል ማለት ነው። ስለዚህ ይሄን እያደረግን እያለ ደግሞ በገንዘብ መደገፍ ስለነበረበት በእኛ ክላስተር በ13 ወረዳ ብቻ በዚህ ዓመት ብቻ ከ3000 በላይ ወጣቶች 250 ሚሊዮን ብር ለወጣቶቹ በልዩ ልዩ መንገዶች ብድር ማመደት ተችሏል ማለት ነው። የደቡብ ወሎ ዞን ንግድና ገበያ ልማት መምሪያ የእንስሳትና እንስሳት ተዋጽኦ ግብይት ቡድን መሪ እብሬ ሰይድ የፕሮጀክቱ በዞኑ ተፈጻሚ መሆን ጥራት ያለው ማርን ለማህበረሰቡ ከማቅረብ አንጻር ፋይዳው የጎላ መሆኑን ገልጸዋል። ለአምራቾች ቋሚ የገበያ ትስስር ለመፍጠር እየተሰሩ ባሉ የመንግስት የገበያ ማዕከላት ላይ ቦታ ለመስጠት መታሰቡንም ተናግረዋል። ትስስሩን በተመለከተ የታሰበው ምንድነው? ቢያንስ በየወረዳው ልዩ ልዩ የገበያ ማዕከላት እየተቋቋሙ ስለሆነ የገበያ ማዕከላት ራሱን የቻለ ሸድ ኑሮት ቋሚ ትስስር እዚያው ላይ ቋሚ የሆነ ግብይትም እንዲኖር ቋሚ ትስስር እንዲደረግላቸው በመሰረተ ልማት ዘርፉ የገበያ ማዕከላት የሸድ ግንባታ ስራ እየተካሄደ ነው። በትስስሩ ደግሞ የኛ ዘርፍ የትስስሩን እያካሄደ ነው የሚገኘው። ወደፊትም ቢሆን ይህንን አስፍተን ነው የምናካሄደው። የክልል ማቅጣጫ በተመሳሳይ ይህንኑ ነው የሚያሳይ። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።